እንጨቷ የቆምኩባት ተሰበረች፣ ተሰባበርኩ፣ ወረድኩኝ። እንደ ድንገት እኛ ስራ ጨርሰን በተቀመጥንበት ሰዓት ብዙም ደስተኛ አልነበርንም። ባለቤቱ መጥቶ ሲያይ ተበሳጨው እየተናደድኩም ቢሆን ወጣሁኝና ዞር ያው እንጨት እየመታን እና ሚስማሮችም አንዳንድ የሚቧጭሩ ቦታዎች አሉ። መሬት ደረሰ። ስሜ ቴዎድሮስ ብርሃኑ ይባላል። የኮንስትራክሽን የፊኒሺንግ ባለሙያ ነኝ። ወደዚህ ሙያ ላይ እንግዲህ አሁን 2004 አካባቢ ነው ኮንስትራክሽን የጀመርኩት። አሁን ኦልሞስት ወደ 14 ዓመት ምናምን አካባቢ ሆነኛል። ወደ ኮንስትራክሽን ዘርፍ ውስጥ የገባሁትኝ በአክስቴ አማካኝነት ሲሆን ያው እሷ የወተርፕሩፍ ባለሙያ ናት። እኔ ደግሞ ኮምፒውተር ሳይንስ እየተማርኩ ነበርና የሆነ አጋጣሚ ላይ ለምን ብሬክ ላይ ለምን ላንተም ሳንቲም ይሆናል ይጠቅማል አንዳንድ ነገሮች እኔ ጋር ለመረዳትነት አሰራም ማለችኝ እረፍት ላይ። ከዛ እሺ ብዬ ወደዛ ገባው። እንግዲህ ያው ትንሽ ሳንቲሙም ስራውም ስለጣመኝ በዛው ሰምጬ ቀረው ማለት ነው። በኮንስትራክሽን በኳርትዝም በኮንቴክስትራ በነግራናይት እንዲሁም ኖርማል ቀላዎች ብዙ ሀገራትን ብዙ ክልል ላይ ሄደናል። ወደ በቆጂም አካባቢ ሰርቻለሁ። በዚህም ኦሞ ኩራዝ በኳርትዝ ኦሞ ኩራዝ አንድን ወደ ኦሞ ጂንካ መስመር ሰርቻለሁ። እንዲሁም አዲስ አበባ ሙሉን ዞረናል ማለት ይቻላል። ለባለሙያው ብዙ ፈታኝ ነው የሚባለው ዲኮር ቀለሞች ወይም ደግሞ እነ ግራናይት ኮንቴክስትራ ስቴፖች ያላቸው ቀለሞች አስቸጋሪ ናቸው። ምክንያቱ ደግሞ ያው እነሱ ስራዎች ይሁን ተከታታይነት ይፈልጋሉ። ሁለተኛ ደግሞ ጥራት፣ አንድ ስቴፕ ስትሳሳት አብሮ ስለሚበላሽ ስራው እነሱ ነገሮች ፈታኝ ናቸው ብዬ አስባለሁ። ሴፍቲ እንኳን ሙያተኛ አለው ብዬ አላስብም። ምክንያቱም ያው አንደኛ ኑሮም ችግር አንጻር ይመስለኛል ወይ ደግሞ ባለቤት ከሚያቀርበውም አቅርቦት አንጻር ሊሆን ስለሚችል እሱ እንትን አለም በችግር ድግ ሰዓት የመጣ ስራ ነው የሚሆነው። ሴፍቲ የለንም። አብዛኞቻችን የምንሰራው ሰዎች ሴፍቲ የለንም እና ቀጥታ የምንገባው ስራው ማግኘታችንን ነው። ወደ ስራው ነው የምንገባው። የምንሰራው ጫማ አድርገን ብሔር ገንዶ ነው የምንጠቀማቸው ልብሶች ቱታዎች አይደሉም፣ ኖርማል ቲሸርቶች፣ ለአሰራር የማይመቹ ጂንሶች ምናምን ተጠቅመን የምንሰራው ያ ነገር ደግሞ ለሴፍቲ አይመችም እና አጠቃቀማችን ሴፍቲ ላይ በጣም ደካሞች ነው። ያው በሴፍቲ ችግር ምክንያት እኔም አደጋ ደርሶብኝ ነበር። ይህ አደጋ ደግሞ የተፈጠረው ግንቦት 3 2015 አካባቢ ነው። እየሰራን የነበረው የውጭ ስራ ነው። ፎቁ G+4 አካባቢ ነው። እኔም ደግሞ የኳርትዝ ባለሙያ ስለሆንኩኝ ኳርትዝ እየሰራው አብሬ ከልጆቼ ጋር ነበር አደጋው ያጋጠመን። የአደጋው መንስኤ ብዬ የማስበው የሴፍቲ ምናምን ነገር ሳይሆን ያው የእንጨቷ ማነስ የቦታው ላይ ምናምን ነበር። ያው ስራው የተሰራ ነበርና እቺ አንዳንዴ ፒቪሲ አካባቢ የምትቀራለች ሳትለሰንና ስራው ታልቆ እሷን ለማረም በወጣውበት አጋጣሚ ነበረ እንጨቷ የተሰበረችውና እንጨቷ የተሰበረች የሰባበርኩ ወረድኩኝ። እንደ እዝጌር ደግሞ ብሎ ከስር ተነጥፎልኝ ያው በእግሬ ብቆምም ያው እግሬ ግን ተሰብሮ በአመታት 1 አመት ተኩል ምናምን አካባቢ በጣም በእግሬ ተጎድቻለሁ። እሷን ለማገገም ስቲል ነው ስሜቱ አለ። ወደ ከፍታ ላይ ለመውጣትም አሁንም ድረስ ያው ያስቸግረኛል እንትን እላለሁ። እንግዲህ ያው በሰዓቱ እንደማንኛውም ሙያተኛ በጠዋት 2 ሰዓት ላይ ትገኛለህ ስራ ቦታ ላይ። ከዛ በኋላ ደግሞ ወደ ስራ ትገባለህ። ግን የዛን ቀን ብዙም ደስተኛ አልነበርንም። ምክንያቱም ኳርትዙ እየሰራን ልንጨራረስ አካባቢ ስለነበረ የሆኑ ያልተለሰኑ ቦታዎች ነበሩ። ለባለቤቱ ስንናገር ስለነበረ ያንን ፓርት እንዲለሰን ምናምን ፒቪሲዎቹ ስር የሚቀሩ አሉ። አሁን ገተር ሙሉ ዙሪያው ሲሰራ አሸንዳ ጎረንዳዮ የሚወርድበት ከጎረንዳዮ የሚወርድ ውሃ ፒቪሲ መዘርጋት ነበረበት እና ፒቪሲው አልተዘረጋም። ሁለተኛ ደግሞ የፒቪሲው ቀዳዳ አልተለሰነም ነበር እና ይሄ ቢለሰን ውሃ ጎረንዳዮ ቢገጠም እያልን ስንጠይቅ ስለነበረ ያን አጋጣሚ እንደ ድንገት እኛ ስራ ጨርሰን በተቀመጥንበት ሰዓት ነው ባለቤቱ መጥቶ ሲያል አረ ያችን አመሳስልልኝ፣ አረ ለቀማ እንደ ለቀማ ነገር ጥቁር ከምትሆን ኳርትዝ ነገር ቀባልኝ ሲለኝ ያው የመጨረሻ ስራ ከጨረሱ በኋላ የሚታዘዙት ነገር ጥሩ አይደለም አይደለ? እየተበሳጨው እየተናደድኩም ቢሆን ወጣውኝና ያችን ለመስራት ሞከርኩ። ሰርቼ ስጨርስ ነው ዞር 2 እጄም
ቀለምና ባል ይዤ ስለነበረ እንጨቷ የቆምኩባት ተሰበረች። ከዛ በኋላ እንግዲህ ያው አወዳደቃችንን ያው እንጨቶች አሉ ያው እንጨት እየመታን ምናምን ሚስማሮችም አንዳንድ የሚቧጭሩ ቦታዎች አሉ እነሱን ያደረግን መሬት ደረስን እና ያው መሬት ስደርስ እኔ ብዙም በሰዓቱ በእግሬ ነበር ያረፍኩትኝ ሙሉ በእግሬ ነበር እንዴት ያረፍኩት ያው መድኃኒዓለም ተጨምሮበት ነው እንጂ ከዛ ቦታ ላይ ተወርቆ ሰው አይተርፍም። አብዛኛውም አደጋ ግን ደግሞ በእግሬ ወደኩኝ። እኔ የሚተሰማኝ የነበረው ስሜት በሰዓቱ አላቆም የሆነ ደንዝዟል ሰውነቴ ምናምን ነገር ተሸክሞኝ ብቻ ወሰዱኝ ወደ ወጌሻ። ቶሎ ስለነበረ ወጌሻ ጋር የደረስኩኝ ጥሩ ሕክምና አግኝቻለሁ። ያንንም ደግሞ ያው ቆይቶብኛል እንደ አደጋው መጠን ቆይቷል። ቁርጭምጭሚቶች ምናምን ተረከዝ መሰባበር ስለነበረ እነዛን ነገሮች እስኪታከሙ ድረስ 1 አመት ከምናምን ስቲል አሁንም ድረስ ህመሙ አለ አለቀቀኝ። የሆነ እንትን ሲል ይወልቃል ምናምን ነገር እንደ ድሮ ፖንቴ ላይ ወጥቶ ለመስራት ይቸግረኛል። እንግዲህ ያጋጠመኝ አደጋ ይሄ ነበር። መቼም በህይወቴ ብዙም አልረሳውም ይሄን ነገር። አደጋው ተፈጥሮ ቤት ከገባው በኋላ በሰዓቱ የሆነ በቃ ዳግመኛ ስራ ምሰራም አልመሰለኝም። ሁላ ቆሜም ራሱ ሄድም አልመሰለኝም ነበር። በጣም ተስፋ መቁረጥ ውስጥ ነው የገባሁት። ዳግመኛ እንደ ድሮ እንደማልሆን ያው ይታወቃል። አደጋ ከደረሰብህ በኋላ ዋናው ለኮንስትራክሽን ሰራተኛ ዋናው ጠቃሚ የሚባለው እግሩ ነው። እግሩ ካልቆመ ፖንቴ ላይ ምን ካላለ በእግሩ እንትን ካላለ የሚሰራው ስራ የለም በቃ። እና ከዚህ በኋላ በቃ ኮንስትራክሽን ላልሰራ ነው ሰርቼ ራሴ እንትን ላልል ነው በወጣትነት ተሰብሬ ቀረው ምናምን የሚል በጣም ኃይለኛ ተስፋ መቁረጥ ውስጥ ነበርኩኝ። ግን ያው ቀስ እያል ጓደኞቼም በጣም ማመሰግናቸው ጓደኞቼም አብረውኝ አልተለዩኝም። የመጡ አብረውኝ እየወሰዱኝም መሄድ ራሱ አቅቶኝ በነበረበት ሰዓት አንድ ተራምጄ አንድ በምቆምበት ሰዓት እነሱ ከጎኔ ነበሩ። ተስፋ እንዳልቆርጥ እንዳይሰማኝ የሆነ ሰዓት ላይ አድርገውኛል። ግን በጣም ተጽዕኖ አለው። በጣም በቃ ህይወት እንድትጠላት ነው የሚያደርግ። ሽንት መሽናት ያቅታል። ደም ስሮች እንዳለ አይሰሩም። ሰውነት ራሱ በስትክክል እንትን ማትልበት ሰዓት ነው እና ያን የተሰማኝ ስሜት እንደው ዛሬ ላይ እዚህ ጋር ቆሜ እየሰራው ሳያስበው አመሰግነዋለሁ አሁን ፈጣሪ። ያው እንግዲህ አሁን አደጋው ከተፈጠረብኝና ካለፈ በኋላ ወደ ስራ ተመልሼ ስገባ ለሴፍቲ ያለኝ አመለካከት በጣም ተለውጧል። ድሮ እንደ ልቤ ዊንች ላይም ምንም ላይም ስሰራ ተንጠላጥዬ ተሳስቤ ምንም ደፋር ነበርኩ። በጣም በቃ እዳፈር ነበረ። አሁን ላይ ግን በጣም ሁሉም ነገር ያተጠናከረች ካልሆነች ያንዳንዷን ፓርት ቼክ አስደርጌ አናጺ ማስመጥቼ ካልተሰራች ወደ ስራ እንድንገባ አልፈልግም። ምክንያቱም የአንድ ሰው ህይወት እዛ ጋር እንትን ማለት እጅ መሰበር እግር መሰበር አይደለም። አብሮ ተያይዞ የሚመጡ ብዙ እንትኖች አሉ። ሞትም ሊኖር ይችላል። በዛ ላይ ደግሞ ቤተሰብ አለ። እዛ ጋር የሚመጣው ሰው ቤተሰብ አስተዳዳሪ ነው። ስለዚህ ለነዛ ርስቆች መውሰድ ያለብን እኛ ነን ራሳችን መጀመሪያ የምንሰራው። ምክንያቱም ምንሰራውም ለመብላት ነው፣ ምንሰራውም ለመኖር ነው። ስለዚህ ቀድመን መጀመሪያ ለመኖራችን ሴፍቲያችን ስራ ከሆነ የራሳችንን ሴፍቲ ቀድመን መጠበቅ አለብን። ያንን ሴፍቲ አሁን በጣም በቃ እያንዳንዷ ነገር በሴፍቲ ካልተሰራች እኔ ስራውንም ራሱ አልጀምር። ለሴፍቲ ያለኝ አመለካከት ተቀይሯል በጣም። ለባለሙያ የምመክረው ምክር ምንድን ነው? በየትኛውም አጋጣሚ በየትኛውም መንገድ ከናንተ በኋላ ነው ስራ፣ ከናንተ በኋላ ነው ሁሉም ነገር የሚመጣው። ዛሬ ላይ እናንተ ላይ ወይ ደግሞ ሌላ ሰው ላይ ጓደኞቻችሁ ላይ አደጋው ስላልደረሰ ላይሆን ይችላል። ግን እኔ ከደረሰብኝ አንጻር ተመሬ የምነግራችሁ ነገር እንደማንም በጣም እኔ በደረጃ ወጣ ከመባል በፖንቴ እየተንጠላጠሉ እየዘለሉ መውጣት መውረድ ነው የሚቀለኝ ነበር። እነዛን ሁሉ ግን ነገሮች እንድቀር ያስደረገኝ ሴፍቲው የመሰበሬ ጉዳይ ነው። እኔ በገመድም ስራ በባል ምሰራ የነበረስኩ ነበርኩ። ግን ደግሞ ምንድነው አሁን እቺ አደጋ ከደረሰችብኝ በኋላ እያንዳንዷ ነገር ለውጧለች። ህይወቴን ሙሉ ለሙሉ ነው የለወጠችው። እኔ ሳልቆም የትኛውም ስራ የትኛውም ነገር አይሰራም። እናንተም ቅድሚያ ለራሳችሁ ሴፍቲ ስጡ። ስንት ጓደኞቻችን ከመሀላችን ላይ አተናቸዋል። በኮንስትራክሽን ዘርፍ ላይ ፖንቴ በመሰበር
የሆነ ነገር በማንዳለጥ ምን ማለት ጫማ፣ አለባበስ፣ ሁሉም ነገር ሴፍቲያችሁን ጠብቃችሁ እንድትሰሩ የባለሙያዬም እንደዚሁ ከደረሰብኝ አደጋ አንጻር እመክራችኋለሁ። ጥንቃቄ ለራስ ነው። ባለቤትም ሙያተኛው እንደ ሙያው እንዲቀጥል እንዲሁም ደግሞ ጥሩ ስራ ተሰርቶላችሁ ስራው እንዲያልቅ እናንተም ደግሞ ያው እናንተ ሳይት ላይ አደጋ ደረሰ ማለት ተጠያቂ ናችሁ። እናንተም የምትከፍሉትም ገንዘብ አጉል ወጪ ታወጣላችሁ። ለሕክምና ለምን ኢንሹራንስ ተብሎ የሚወጣ ነገር አለ። እነዛ ወጪዎችም ለማስቀረት ምን ለማለት የምታሰሩትን ሳይት የምትሰሩበትን ቦታዎች እያንዳንዱ ለሙያተኛው ቆንጆ አድርጓችሁ ብታዘጋጁለት አንደኛ ስራው ይቀላል፣ ጥሩ ስራ ይሰራላችኋል። ሁለተኛ ደግሞ ሴፍቲ በሆነ መንገድ በሰላም ስራችሁ ተጠናቆ ደስተኛ ሆናችሁ ትረካከባላችሁ። እናንተም ይህንን ነገር ብታሟሉ የተሻለ ነው ብለን እናስባለን። እንግዲህ ያው እኔ በ14 ዓመት የኮንስትራክሽን ስራ ውስጥ ከወተር ፕሩፍም ከኮንቴክስትራም ከግራናይት ፔንትም ከኳርትዝ ከውስጥ ቀለምም ከሁሉም አይነት ስራዎች ላይ ብዙ አይነት አደጋዎች ደርሶብናል። ነገር ግን ያው እንደ እድል ሆኖ እነዛ ነገሮች ላይ ተርፈናል። በዊንች ላይም ዊንች ተገልብጦብን ያውቃል። ሴፍቲ ቤልት በማድረጋቸው የተረፍነው ነው። ሌሎችንም አደጋዎች አሉ። ሚስማር አለ፣ ምን አለ፣ ከላይ ወርቆ የሚመታ ድንጋዮች አሉ። እነሱን ሁሉ አልፈን አሁን እዚህ ጋር ለዛሬ ያጫወትኳችሁ ታሪክ በህይወቴ ከባዱ በቃ እኔ ለአልጋ የዳረገኝ ነው የነገርኳችሁ በሞትና በህይወት መሀል ስለነበረ ማለት ነው እንጂ ብዙ አይነት አደጋዎች አሉ እና ሌሎች እንደዚህ አይነት ታሪኮችም አሉ የተፈጠሩብን። ሌሎችንም ታሪኮች እንግዲህ ከደረሱብን አንግል እንድናጫውታችሁ ሀሳብ አስተያየታችሁን በኮሜንት ላይ ያሳውቁን። እሺ እኔ እንግዲህ በመጨረሻ ማስተላለፍ የምፈልገው ነገር ምንድነው፣ ኮንስትራክሽን ዘርፍ ላይ ያለ ሰው ያው አደጋ አይፈራም። ምንድነው በቃ ዋናው ስራ ብሎ ነው የሚገባው እና እቺን ነገር በትንሹ ስራው አጓግቶን ነው በወር ወይ ደግሞ በ15 ቀን ወይ በአመት አንዴ ሊመጣልን ይችላል። ስራው አጓግቶን ስራውን ከመጀመራችን በፊት ሴፍቲ ሁሉ ጊዜ የምነግራችሁ ነው። ሴፍቲ ፈረስት አድርጋችሁ እንድትሰሩ እመክራችኋለሁ። እናንተም ደግሞ የሚደርስባችሁ አደጋ አለ ብዬ ስለማስብ እናንተም ከዚህ ከኔ ህይወት ትማራላችሁ ብዬ አስባለሁ። ጤና፣ ፍቅር፣ ሰላም፣ ደስታ ለኮንስትራክሽን ሰራተኞች።